ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2026 ዓ.ም ተሰርቶ ለእይታ የበቃውን ሳይንስ ፊክሽን ልብ አንጠልጣይ የፊልም ዘውግ የያዘውን ሜርሲ የተሰኘውን ገራሚ ሙቪ አመጣንላችሁ። እንደተለመደው ቪዲዮ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአሜሪካ ሎስ አንጀለስ ከተማ ላይ ወደፊት ዓለም ተራቃ፣ ግን ብዙ ስርዓትና ወንጀለኞች እንዲሁ ብጥብጥም ተበራክቶ እስር ቤቶች ከመጠን በላይ ሞልተው መንግስትም የሚያደርገው ግራ ገብቶት ቀይ ዞን ብሎ የሚከብዳቸውን አደገኛ ቦታዎችን ቢለይም አሁንም ወንጀለኞች ተበራክተው በየጊዜው በመቶ የሚቆጠሩ ፖሊሶች ስራ ላይ ያሉ ወንጀለኞችን ለመያዝ ሲሞክሩ መሞታቸውንም ስለቀጠሉ በስተመጨረሻ መንግስት ሜርሲ የተባለ አርቲፊሻል ኢንተለጀንስ ኤአይ የሆነ በውስጡ ወንጀለኛ የሆነ ሰው ላይ የሚፈርዱ የፍርድ ቤት ዳኛ፣ ሙሉ የፍርድ ቤት ታዛቢ እንዲሁም ወንጀለኛ ሆኖ ያ ሰው ከተገኘ ወስኖ የሚገል ቴክኖሎጂን የያዘ ቴክኖሎጂ ኤአይ ይሰራሉ። በዚህም አንድ ወንጀለኛ ፍርድ ቤት የሚያጠፋውን ሰዓት ቀንሶ እንዲሁም ወዲያው ወንጀሉንም እንደሰራ ወደ ኤአዩ ተወስዶ ኤአዩም ወንጀልክን አምነህ ከሰራ ትገደላለህ፣ ካልሆነ ራስክ እንዳልሆንክ ንጹህ እንደሆንክ አሳይ የሚል እድል ሰጥቶት ያ ሰው ያንን ካላሳየና ንጽህነቱን ካልመሰከረ ይገደላል። ይህ ስራ ከተጀመረ በኋላ 2 ዓመታትም አልፈው በዚህ ዓመት ውስጥ ብቻ 18 ሰዎችም በኤአዩ ተገለው ወንጀል በ68% ቀንሶ ዓለም መልሳ ሰላምና ለመኖር ምቹ መሆን ትጀምራለች። በቀጣይም ትዕይንቱ አንድ ዲቴክቲቭ ክሪስ የተባለ ፖሊስ ወንበር ላይ ታስሮ ሲነቃ ከፊቱ የሜርሲ ኤአይ ቴክኖሎጂም ፊት ራሱን እያገኘው ማትሪክስ የተባለች ኤአይ ዳኛም ሰላም እያለችው ሰክሮ ከ6 ሰዓት በኋላ አሁን ገና እንደነቃና ከዚህ በኋላ እውነቱን ብቻ ለመናገር ቃለ መሐላ እንዲያደርግ ትነግሯለች። ክሪስም ግራ ተጋብቶ ቃለ መሐላውንም ካደረገ በኋላ የፍርድ ሂደቱ ሀብሎም ተጀምሮ የገዛ ሚስትህን ገለካል በሚል እንደተወነጀለም ተነግሮት ኤአይዋ ማደክስም በፖሊሶች በዲ ካሜራም ቤቱ ሲገቡ ሚስቱ ኒኮል በስለት ተወግታ እየደማች ልጃቸው ብሪም እዛው ተቀምጣ ስታለቅስ እንዳገኟትና ኒኮልም እያቃሰተች ማነው እንዲያደረገች ስትባል የባሏን ስም ክሪስን መናገሯንና መሞቷን ክሪስ አሁን በቪዲዮ እያየ ነገሩ ፕራንክ መስሎት ማዶክስንም ሳያምናት ወደ ኢንተርኔት ገብቶ ስለሱ ሰርችም ሲያደርግ እንደተባለው ሚስቱን ገሎ ታስሮ የሜርሲ ፕሮግራም ላይ ለፍርድ እንደገባ ዜናዎች ሁላ ሲናገሩም ይመለከታል። በሚገርም መልኩ የዛሬ 2 ዓመት ራሱ ክሪስ ከሴት ባልደረባው ጃጋም ሆኖ የመጀመሪያው ለሜርሲ ቴክኖሎጂ በሞት ወንጀል የተጠረጠረን ሰውም ሰጥተው እንዳስገደሉ አሁን ላይ ማዶክስም ታዲያ ወንጀሉን ሰርቻለሁ ብለህ ታምናለህ ወይም ብላም ጠይቀው እሱም በፍጹም ስላለ 1 ሰዓት ከ30 90 ደቂቃ ብቻም ሰጥተው ንጹህነቱን የሚያሳይ ምንም ነገር ፈልጎ አሳይቶ አሁን 97.5% ወንጀለኛ ነህ የሚለውን ግዴታ ወደ 92%ም ካደረስክና ከቀነስክ እንደማይገደልም ትነግሯለች። ለዛም እንዲረዳውና ህጉም እንደሚፈቅደው በህጉ መሰረት ሎስ አንጀለስ ላይ ያሉ የትኛውንም አይነት መረጃ ከየትኛውም ሰው ማግኘት የሚያስችለውን ቴክኖሎጂ ፊት ለፊቱም አለ። በዚህም ታዲያ ንጽህነቱን ካላሳየና ካልተሳካለት ከወንበሩ ጀርባ ያለው ፕሬዠር ከፍ ብሎ ወቅቶም ይገሏል በለው። በዚህ መሰረት ማደክስም ወደ ስራም ገብታ በቪዲዮ ኒኮል የተገደለች ቀን ክሪስ ስራ ቦታው 2 ሰዓት ከ52 ሲል ሄዶ ግን ከመኪናው ሳይወርድ እዛው ቆይቶ ቀጥታ ወደ ቤትም ሄዶ በራ ከፍት ያለችው ሚስቱ ኒኮልን በርጋ ቆሞም እያወራት ስለ ፍቻቸው እንዲሁም ስለወሰደችበት ዕቃ ሊያወራት እንደመጣ ቢነግራትም አላስገባም ስላለችው ከፊቱ ያለውን ካሜራ በቡጢ በኃይል መቶ በሩንም በኃይል ከፍቶም ወደ ውስጥ ይገባል። ውስጥም እዛው 26 ደቂቃም ከቆየም በኋላ ወጥቶም ይሄዳል። ከቆይታ በኋላ ልጃቸው ብሪትም ቤት ስትመለስ እናቷ በስለት ተወግታም ስላገኘቻት ቆጢም ታደርጓለች። ፖሊሶችም እዛም ይደርሳሉ። ኒኮልም በቀኝ እጅ ተጠቃሚ ሰው እንደተወጋችና ወዲያው ስለቱም ጉበቷንና የጀርባ አጥንቷን አግኝቶ እንደሞተች እንዲሁም የእሷ ጥቂት ደምም የክሪስ ልብስም ላይ እንደተገኘ ሲቀጥል ክሪስም ከዛ እንደወጣ ወደ መጠጥ ቤት አመጥቶ ሲጠጣ እንደነበረም ማደክስም ትነግሯለች። ክሪስም በፍጹም ቢልም ያንን በቪዲዮ እያሳየችው ጭራሽ ሰክሮ ፖሊሶች ሊይዙት ሲሞክሩ ሊሮጥና ሊያመልጥ ሞክሮ በሌላ ሰው መኪናም ሊያመልጥ በመሞከሩም
በዚህም ክሪስ እየተገረመ ይህን ሁላ በጭራሽ አላስታውስም ቢልም ሰክረክ ስለነበር ነውም ትሏለች። ክሪስም ለልጁ ብሪት መደወል እንደሚፈልግ ቢናገርም እዚህ ሲሆን ንጹህነቱን ይመሰክሩልኛል የሚላቸው ሰዎች ብቻ መደወል እንደሚችልና ከ18 ዓመት በታችም ለሆኑም ሰዎች መደወል እንደማይችል ልጁ ምስክር ካልሆነች በቀር እንደማይደውልላት እንዲሁ ታዲያ ልጁ አሁን ላይ ከአያቶቿ ጋር እንዳለችና ለሐዘኗም መልእክት ብቻ ማስቀምጥ እሷ ከደወለችለት ማውራት እንደሚችልም ተነግሮት ለልጁ ምን እንደሚላትም ግራም ገብቶት ኤአይዋ እንድትልክለትም ያደርጋል። በመቀጠል አንድ ሮብ ከተባለ ከሚስቱ ጋር ከሚሰራ ሰው የቪዲዮ መልእክትም ተልኮለት በቪዲዮም ላይ ታዲያ መጠጥ መጠጣትም ስትፈልግ ለምን ለኔ አልደወልክልኝም በሚል በመጠጥ ዙሪያ ያማክረው እንደነበረም እየተናገረ ታዲያ ሮብን በመቀጠል ሚስቱም ስራ ቦታም ላይ ስላልመጣች ስጠፋብኝ ለፖሊሶች ደውዬም አሳውቂያለሁም ይለዋል። በመቀጠል የክሪስና የኒኮል ታሪክንም በቪዲዮ ማዶክስ እያሳየችን ከ20 ዓመት በፊት ተዋውቀው ከዛ 3 ዓመት ቆይተው ተጋቡ። ወዲያው ብሪትንም ወልደው ህይወት በጥሩ ሁኔታም እየሄደ በነበረበት ሰዓት ክሪስም ስራ ላይ ያለ ባልደረባው ሬንም በሞታቱ የድሮ የመጠጥ ሱሱ ተነስቶበት ቤተሰቡን መበጥበጥ ይጀምራል። ኒኮልም ፍቺ ማሰብ ትጀምራለች። ማዶክስም የተለያዩ ኒኮል የተላላከቻቸው ሜሴጆችም አስነብባ ላለፉት 6 ወራት ብቻ 57 ጊዜ ክሪስ ሰክሮ ንዴቱን መቆጣጠር እንዳቃተው ትናገራለች። ቀጥሎም ልጃቸው ብሪትም የድብቅ ሶሻል ሚዲያ እንዳላትና እዛም ላይ ስለ ቤተሰቦቿ እናቷ አንድ ቀን እንደውም አባቷ ክሪስ ሰክሮ መጥቶም እንዳስለቀሳት ብሪትም ፖስት እንዳደረገች አባቷ ክሪስም ይሄንን ሲያይ እየተገረመም እያዘነም እዛውም ራሷ ብሪትም ደውላለት በንዴት ብታናግረውም እሱም በጭራሽ እናትሽን ኒኮልን አልገደልኳትም እመኝኝ እያለ የብሪት አያቶችም ስልኩን ተቀብለው ይዘጉታል። ማዶክስም አሁን ከነበረው 90 ደቂቃም ቀንሶ 1 ሰዓት ከ8 ደቂቃ ብቻ እንደቀረው ትነግሯለች። ክሪስም በመቀጠል የግድያውን ኬዝ የያዘችው ባልደረባው ጃካም ደውሎ እያንዳንዱን መረጃና የግድያውን ቦታ እንድታሳየውም እያደረገ ቤት ውስጥ አንድ የተሰበረ የአበባ ማስቀመጫ እንዲሁም የልጃቸው ብሪት የእግርን ዱካና የኒኮል ደምም ግድግዳ ላይ እንዳለም የተሰበረም ሳህንም ሲያዩ ኒኮል ታግላም ስትገደል እንደነበረም ያረጋግጣሉ። ኪችን ውስጥም ያለ አንድ ቢላም እንደሌለና በዛም እንደተገደለችም ታውቆ የክሪስ አሻራም እላዩ ላይ ቢገኝም ክሪስም ቢላውን ኩክ ለማድረግ ተጠቅሞበት እንደነበረም ይናገራል። እሱ ይሄን ይበል እንጂ ቤቱም ላይ የእሱ አሻራም በተለያዩ ቦታዎችም ላይ እንደተገኘም ተነግሮት እሱም ከኒኮል ጋር እየተጨቃጨቀ ሳለ ለሆነ ሰው ለመደወል ስልኳን ስታወጣም ነበርም ብሎ አስታውሶም እሱን አጣሩልኝም ብሎም ጠይቆ የኒኮል የጥሪ ሂስትሪንም ሲያዩ ምንም እያጡ እሱም በስራ ስልኳ ነው ስላለም ሁለተኛ ስልክ እንዳላት እስካሁንም አልታወቀም ነበር። ቤቱ ያለችው ጃክም ወደ ኒኮል ሁለተኛ ስልክ ከክሪስ ስልክ ላይ ስልኩን አግኝታም ደውላ ውጭ ያለው የኒኮል መኪና ውስጥም ታዲያ ይሄ ስልክም ሲጠራም ሰምተው ጃክም መስኮቱን ሰብራ ማውጣታ ቼክ ስታደርግ በድብቅ በብላክ ማርኬት የተገዛ ስልክ እንደሆነ ማረጋግጠው ለመጨረሻም ጊዜ ተደውሎበት ወደ ነበረም ስልክ ላይ ሲደውሉ ሰውየውም ድምፁን እንደሰማ ወዲያው በድንጋጤ ስልኩን ይዘጓል። በዚህ ብቻ አሁን ይህ ሰው የት እንዳለም አካባቢውን ደርሰውበት ጃክም በመብራሪያው ሞተሯም ወደ ቦታው ትገሰግሳለች። በዚህ ጊዜ ማዶክስም ለክሪስ ኒኮል የደበቀችውን አንድ ነገር ስላገኘክ ከ97.5% 0.8% ተቀንሶልካልም ትሏለች። ጃክም ስልኩ ያለበት ቦታም ላይ አመርታ አንድ ሆቴል ላይ በጀርባ በር ስልኩን የያዘው ፓትሪክ የተባለም ሰራተኛ ሊያመልጥ ሲል ደርሰውበት ጃክ ባመጣቻቸው ሌሎች ፖሊሶች በኩል ለመያዝ ይሞክራሉ። በዚህ ጊዜ ማዶክስም ስለ ፓትሪክ ስታጣራ የብድር ዕዳውን ያልከፈለ የሆቴል ሼፍ የሆነና በሶሻል ሴኪሪቲ ማጭበርበር ወንጀል የሚጠረጠር ሰው እንደሆነም ትደርስበታለች። ፓትሪክም ፖሊሶችን ለማምለጥም ሮጦ ሩፍቶፕ ላይ ሊወጣ ቢልም በድሮን ተከታትለው ይዘውት እሱም ምንም ወንጀል እንደሌለበትና ፖሊሶች ለኒኮል ሞት ተጠያቂ ያደረጉት መስሎት እንደ ሮጠም እየተናገረ ከኒኮል ጋም ስላላቸው ግንኙነት ተጠይቆ ለትንሽ ቀን ዴት አድርገን ወጥተን ነበረ፣ ግን አልቀጠልነውም። እሷም በተገደለች ቀን እኔም ስራ ላይ ነበርኩ፣ ያንን አጣሩ ከፈለጋችሁ፣ በጭራሽ አልገደልኳትም።
እናም ዴት ስናደርግ ማንም ስለ ግንኙነታችን እንዳያውቅ ስለፈለገች ነበር ከብላክ ማርኬት ላይ ስልኩን ገዝቼ እኔ የሰጠኋትም እያለም ይናገራል። ማዶክስም ያለውን ሁላ አጣርታም እንዳለው እውነቱን እንደሆነም ኒኮል የተገደለችም ሰዓት ፓትሪክ ስራ ላይም ስለነበረ በእርግጠኝነት እሱ እንዳልገደላት ያረጋግጣሉ። ፓትሪክም ለክሪስ አንተ ሚስትክን ድሮ ላይ መንከባከብ አቁመክ ነበር፣ ኒኮል በጊዜው ጨንቋት የሚሰማት የሚረዳት ሰው ነበር ያጣችሁም ይለዋል። እሱም ለፖሊሶች በቀላሉ እጁን ስላልሰጠ ጃክም ማስራት አስወስዷለች። ማዶክስም ለክሪስ የቀነሰለትን ፐርሰንት አሁን በተፈጠረው ነገር ሚስቱን ይበድል ስለነበረ ከፍ ብሎ ወደ 98%ም ይደርስበታል። ወዮ ወደ ኋላ ስንመለስ ክሪስም ከሚስቱ ጋርም ሲጨቃጨቅበት የነበረበት ምክንያት መኪና ውስጥ ደብቆ ያስቀመጠውን የመጠጥ ጠርሙሱንም አግኝታበት ስለነበረም እንደሆነም እያስታወሰ ክሪስ ድሮ የነበረበት የመጠጥ ሱስም ቢተውም ባልደረባው ሬም አብሮት ሆኖ በስራ ላይ ሳሉ ከሞተም በኋላ 1 ዓመቱን ወደዛ ሱስ ተመልሶ ኒኮልም ይሄ ሱሱ እየባሰበት እንደሆነ ማውቃ ስራዋ ቦታ የምታውቀው ሮብን እንዲረዳውም ለማድረግ በሞክርም ክሪስ ሱሱም ማቆም እንዳቃተውና ባልደረባው ሬን የሚያጣው በአንድ ተልእኮም ላይ እያሉ ከፊታቸው የነበረ መኪናም አልንቀሳቀስ ስላለ ክሪስም ከኒኮል ተደውሎለት እያወራት ሳለ ሬን ብቻውን ወርዶ ሹፌሩን ሊያወራው ሲሞክር ሹፌሩ በጥይትም ተኩሶ መቶት ሬ ሊመለስ ሲል በመኪናው ወደኋላም ነርቶ ገጭቶት ያመልጣል። ክሪስም ሬን ይዞ በዛው ሰውየውን እየተከታተሉ ወደ ሆስፒታል ሊወስደው ይሞክራል። የሰውየው መኪናም ገጭቶ ቢገለብጠውም እዛው ሬ ደሙ ክፉኛም ፈሶ ይሞታል። ክሪስም በዚህ እያዘነ ሰውየውን ሮጦ ለማምለጥ ሲሞክር ተከትሎት አሯሩጦም ይይዟል። ሰውየውም ታስሮ ፍርድ ቤትም ቀርቦ ክሱ ሲጣራም ቆይቶ ነፃ ሲወጣ ክሪስም ይህን ሲመለከት ምናለ ዛኔ ተኩሼ በገደልኩት እያለ የባልደረባውን ገዳይ ስላልተበቀለም እየተከፋ ቀስ በቀስ የመጠጥ ሱሱ እንደጀመረውም ይናገራል። ማዶክስ አሁን ያንን ትቶ ኒኮል የሞተች ቀን ምን እንደተፈጠረ እንዲያስታውስ ነግረው እሱም መኪና ውስጥ የመጠጡን ጠርሙሴን ምሳጣ እሷ እንደወሰደችው ማውቄ ወደ እሷ ማመርቴ ስጨቃጨቃት ነበርም። የምትወደውን የአበባ ማስቀመጫም ሰብሬባት ለማናደድ ሞክሬም ነበር። እሱን ልታነሳሳ ስትሞክርም ስለቱ ቆርጧት ደምታም ነበርም እያለ ለዛም እንደሆነ የእሷ ደም የእሱ ልብስ ላይ እንደተገኘም ለማስረዳትም ሞክሮ ከዛ በኋላ ግን ምን እንደተፈጠረ እንደማያስታውስ ይናገራል። አሁን 43 ደቂቃ ብቻ እንደቀረው እየተነገረው ቀጥሎ ምናልባት ኒኮል ሌላ ጠላት ይኖርባት ይሆናል በማለት ወደ ታሰረው ፓትሪክም ደውሎ ኒኮል ሌላ የሚያስጨንቃት ነገር እንደነበረም ጠይቆት ፓትሪክም ከሰሞኑ ስራ ቦታ እያስጨነቃትም ነበር፣ እናም አብሯት የሚሰሩትን ሰዎችም መሰለል ጀምራም ነበርም እያለው ለዛም ምክንያቱም ደግሞ አንድ ኬሚካል ከስራ ቦታም በብዛት እየተሰረቀ ስለነበርም ነውም ይለዋል። ክሪስም ስለ ኒኮል የስራ ባልደረቦችን ማዶክስን ታሳየው እየጠየቃት ማዶክስም የስራ ባልደረቦቿንም እያጣራች እሁድ ቤቷ ኒኮል ቤት የተዘጋጀው ዝግጅት ላይ ከተገኙም በኋላ የቤታቸው አቅራቢያም ከዛ ቀን በኋላ መጥተው አያውቁም ትለዋለች። ክሪስም ወደ ጃክ ደውሎ ኒኮል የምትሰራበት መስሪያ ቤት ሄዳ እንድታጣራለትም ነግሯት እሱን እየተጠባበቀ በዛው የእሁዱ በኒኮል ቤታቸው የተዘጋጀው ዝግጅትም በቪዲዮ እያየ ብዙ ሰራተኞች ቤታቸው እንደተገኙም እየተመለከተ የእያንዳንዱን ማንነት ሰዎችም እያጣራም ቆይቶ በካሜሮች በተለያየ አቅጣጫ አይቶ ወደ ቤት ሲመጡም የሮብ መኪና ውስጥ 2 ሌሎች ሰራተኞች እንደነበሩም አይቶ በቀጥታ ወደ ሮብም ደውሎም ስለ ዝግጅቱም ጠይቆት ከዝግጅቱም በኋላ የቀረ ሰራተኛ እንደነበረ ቢጠይቆም ሮብ ግን ከዝግጅቱ በኋላ ሁላችንም ተመልሰናል፣ ኒኮልም በተገደለች ሰዓት ሁሉም ሰራተኛ ስራ ላይ ነበር የሚለዋል። ክሪስም በዚህ መልሳቱ ግራም ይጋባል። በመቀጠል ልጅ ወደ ፖስተችው ፖስትም ተመልሶ ቀንና ሰዓቱንም ሲያዩ እሱም በዛ ጊዜ ከኒኮል ጋር እንዳልዋለ እንዳልተጨቃጨቀና ኒኮል እያለቀሰች የነበረው በሌላ ምክንያት እንደሆነም ሲያረጋግጥ አሁን ኒኮል ይህንን ካደረገች ማለት ልጃቸው ብሪድ ምስክር መሆን ስለምችል እንዲደውልላትም ተፈቅዶለት ወደ ልጁ ብሪትም ይደውላል። ብሪትም ስለሱ እየወጡ ያሉትን መረጃዎቹ ላይ ያየች እየተናደደችና እናቷን እሱ ገደላት የሚለውን ማመን እንዳልቻለች እየተናገረች በአያቷ አሁንም ስልኩን ዝጊው ብትባልም የፍርድ ቤት ምስክር ላይ ስለሆነች እንደማችል በማዶክስም ተነግሯቸው ክሪስም ብሪት የቀረጸችውን ቪዲዮ በደንብ ሲያጣራና
ሲመለከት በሰዓቱ ቤት ውስጥ ቤዝመንት ውስጥም የሆነ ግራ የሚያጋባ ድምፅ ስለሰሙ እዛም ላይ አተኩሮ እያጣራ ከቆይታ በኋላ ግን ዝግጅቱ አልቆ ያ ተከፍቶ የማያውቀው ቤዝመንትም ተከፍቶ እንደነበርና አቅርበው ሲያዩት ደግሞ የቤዝመንቱ በር እጀታም ላይ የሰው እጅም ስላዩ እየተደናገጡ ክሪስም ከእሁዱ ዝግጅት በኋላ አንድ ግለሰብና ሰራተኛ ወደ ቤቱ ሳይሄድ እዛው የነሱ ቤዝመንት ላይ ለ2 ቀን ተደብቆ እንደነበረም ያረጋግጣል። ወዲያው የኒኮል የሥራ ባልደረቦችንም እያንዳንዱን ኢሜሎቻቸውን እየከፈቱ ማጣራት ይጀምራሉ። ለካ ኒኮል ከሥራ ቦታ በድብቅ ደረሰኝ እያጭበረበረ ወደ 300 ኪሎ የሚሆን ለተለያዩ ነገሮች ለመስራት የሚጠቅም ከባድ ኬሚካል እየሰረቀ የሚሸጥ ሆልት የተባለ ሰራተኛም ላይ ደርሳበት እንገናኝ ብሎ አግኝቶ ሁሉንም ጥፋቴን አመኛለሁ፣ አስተካክላለሁ፣ ለፖሊሶች ግን እንዳትናገሪብኝ ቢላትም እሷ ግን እናቷ ዝም ካለች ከስራዋ ሊያስባራ ስለሚችል እምቢ እናገራለሁም ብለው እንደተመለሰችና ያ ሆልት የተባለውም ሰራተኛ የቁማር ሱሰኛም ስለሆነ በብዛትም በዛም ስለታሰረ ብዙ ጊዜም ሌላኛው የኒኮል ስራ ባልደረባ ሮብም ዋስ እየከፈለም እንዳስፈታውም ክሪስም ያያል። በዚህም ከ98% ወደ 94.7 የወንጀለኝነት አቅሙም ይቀንስለታል። ክሪስም ወዲያው ባገኘውም መረጃ በግድያው ቀንም ሆልት የተባለው ሰራተኛ የት እንደነበረ ለማጣራትም ሞክሮ መረጃም እያጡ በኒኮል ጎረቤቶች ካሜራም ለማየትም ሲሞክሩ ከቤታቸው ጀርባም የነበረ አጥር ላይ ያለ ተክል በሆነ ሰው ሲንቀሳቀስም ቢያዩም ሰውየው ማን እንደሆነ ሳያዩም ይቀራሉ። ወደ ሮብም በቢሮ ስልክ ቢደውሉም ስልኳን እነሳም ብሎ ስራ ቦታም የነበረው ሆልት የተባለውም ሰው አንስቶም ያወራቸዋል። መልካም እድልም ለክሪስ ይመኝለታል። ሮብን እንዲጠራም ቢነግሩትም ፈልጎትም አቶት ይመለሳል። ክሪስን ታዲያ ስለሚሰርቃቸው ኬሚካሎችም አውቄያለሁ እያለ ሊያፋጠውም ሲሞክር ሆልትም ሮብ ነበር የሚሰርቃቸው፣ እኔንም ብዙ ጊዜ ከእስር ስላስፈታኝ ውለታውን ለመክፈል ነበር በጊዜው ኒኮልን እኔ ነኝ የምሰርቃቸው ብዬ ለወራት የሞከርኩትም ይላቸዋል። አያይዞም አሁን ላይ ሮብ በመስሪያ ቤቱ መኪናም ይህን ቦታ ለቆ እንዲሄድም ተነግሮኛል። እንዲሁ ላለፉት 2 ቀናት ኒኮል ቤት ዝግጅቱም ከተዘጋጀም ጀምሮ እንዳላገኘውና የዛን ቀን ሮብም መኪኔን ይዛችሁልኝ ሄዱም ብሎ ዝግጅቱ ቦታም ላይ ቀርቶም ነበርም እያለም ሆልት ይናገራል። ማዶክስም ይህን ከሰማች በኋላ በኒኮል ጎረቤቶች ካሜሮች ይበልጥም ስታጣራ ሮብም ከ2 ቀን በኋላ አንዱን የጎረቤትን መኪናም ሰርቆ መሄዱንም አውቃ ክሪስም ባልደረባው ጃክን ወደተሰረቀው የጎረቤታቸው መኪናም አቅጣጫና ቦታም እየላከ ተጠንቀቂ፣ ሮብ በስሙ የተመዘገቡ ብዙ የጦር መሳሪያዎች አንዱትም እያለም ያስጠነቅቃታል። በዚህ መረጃ ትንሽ ፖይንት ብቻም ተቀንሶ ለ93% ላይም ሲደርስ ማዶክስ ላይም እየተበሳጨባት የሚችለውን ሁላ እያደረገ እንዳለም ነግሯት በፊት የሚያውቃቸውን የፖሊስ አባላት ጋም ደውሎ ወደ ሮብ ቤት እንዲሄዱለትም ነግሯቸው ሰውየው ስላለው መሳሪያም ለነሱም ይነግራቸዋል። ፖሊሶችም እዛ ደርሰው ወደ ቤቱ ቢገቡም ሮብንም ያጡታል። ከስራ ቦታውም የሰረቃቸውን ኬሚካሎች በጥቂቱም እያዩ ማዶክስም የመኪናውን ታርጋ አሁን ሮብ ስለቀየረው ሊያገኙትም እንዳልቻሉ እየተናገረች ክሪስም ለጃክ ደውሎ ስለ መኪናው አይነትም እየነገራት ወታ እንድፈልገውም ይነግራታል። ሮብ ቤትም የገቡት ፖሊሶችም ውስጥ የሮብ የልጅነት ፎቶም ተጣጥፎም እያገኙ በልጅነቱ ቤተሰቡ ስለሞቱበት ማደጎ ገብቶ የድሮ ማንነቱ ሙሉ ለሙሉ የጠፋም ስለሆነ ኤአይዋ ማዶክስም ስለሱ የድሮ ህይወትም ለማጣራት እየተቸገረች ያሉትን መረጃዎችም ታጣለች። ፖሊሶችም ሌላ ክፍል ሲገቡ እንዳለ በኬሚካል የተቀመሙ እቃዎችንም እያገኙ ለካ ሮብ ኬሚካሉን እየተጠቀመ ህገወጥ ድራግም እየሰራም ይሸጥ እንደነበረም ይደርሱበታል። በተጨማሪም የመኪናውን ታርጋና እንዴት ቦምብ መስራት ይቻላል የሚል መጽሐፍም አግኝተው የሆነ ቦታ ሮብ ቦምብ እንዳጠመደም ይደርሱበታል። ቀጥሎም ሮብ መኪናውን በፍጥነት እየነዳም ሲሄድም ተይዞ እየተከታተሉት ማዶክስም ስለ ሮብ ማጣራቷን ቀጥላ እሱም በልጅነቱ ዴቪድ የተባለ ወንድም እንደነበረውና ማደጎ ሲገባ ተለያይተው አሁን ላይ አባታቸው ስምም እንደተለያየና ይህ ዴቪድ የተባለው ሰው ታዲያ በሚገርም መልኩ የዛኔ ክሪስ እና ጃክ የመጀመሪያ ጊዜ በወንጀል ይዘው ለሜርሲ ኤአይ አስረክበው እንዲገደል ያደረጉት ሰው እንደነበርና
አሁን ታዲያ ሮብ ይህን ሁላ ዓመት ሆን ብሎ ጠብቆ ክሪስን እንደ ጓደኛ ቀርቦ ሊበቀለው እየሞከረም እንዳለም ይረዳሉ። ያንን ለማድረግ አሁንም ታዲያ መልእክቱን ለማስተላለፍ የያዘውን መኪና እየነዳ የኤአይ ፍርድ ቤት ያለበት ቦታም እየመጣ መሆኑን በድሮን እያዩት ውስጥም ላይ አጠገቡ የሆነ ሰው እንዳለ ቢያዩም ማንነቱን መለየት አቅቷቸው ክሪስም ወዲያው ወደ ልጁ ብሪትም ሲደውል አያትየውም አንስተው አየር ልትቀበል ወጥታለችም ብለውት በውጭ ካሜራም ቀድሞ ብሎ የተቀረጸ ምስልም ሲያዩ በሮብ ታግታ እንደተወሰደችና አሁን መኪና ውስጥ አጠገቡ ያለችው ራሷ ብሪት መሆኗንም ይደርሱበታል። በተመሳሳይ ሰዓት የሮብ ቤት የነበሩት ፖሊሶችም የተጠመደው ቦምብን አይተው ግማሹ ሲወጡ ግማሹም ፈንድቶባቸው እዛው ይሞታሉ። ታዲያ ቤት ውስጥ የነበረው ጥቂት ኬሚካልና ቦምብም ስለሆነ አሁን ሮብ በመኪናው ቀሪውን ኬሚካል ከተማውን ሙሉ ሊያጠፋ የሚችል ኬሚካል የሰራውን ቦምብም ይዞ እየሄደ እንዳለና እየሄደም ያለው ወደ ኤአዩ ፍርድ ቤት መሆኑን ይደርሱበታል። አሁን የክሪስ ወንጀል ከ93% ወደ ዜሮም ቀንሶ ነፃ ቢወጣም እሱ ግን እዚሁ ወንበር ላይ ቆይቼ ሮብን ማስቆም አለብኝ እያለ ማዶክስም 9 ደቂቃ ብቻ ነው የቀረ፣ ከዚህ እንኳ ቆየክ ወንበሩ ይገልካል ብትለውም እሱ ግን የመጣው ይምጣ፣ ልጄንም ማትረፍ ሮብንም ማስያዝ እፈልጋለሁ እርጅኝ ሲላት ኤአይዋም እንደዚህ አይነት ነገር ገጥሟት ስለማያውቅ ግሊች ማድረግ ጀምራ በፍርድ ሂደቱም ይቀጥላሉ። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ፖሊሶችም የሮብን መኪና እየተከታተሉ ሊያስቆሙ ቢሞክሩም እንዳለ የገጨ ያሽቅንጣጠራቸው። እንዲሁም አንዱ የፖሊስ መኪና ህዝብ ያለበት ሬስቶራንት ውስጥ ሳይቀር ይገባል። በሄሊኮፕተር ቢከተሉትም ሮብ ጭራሽ ፍጥነቱን ጨምሮ አልያዝም ይላል። በትንሽ ቦምብም ልከው ሊያፈነዱትም አስበው ክሪስም ልጄ መኪና ውስጥ ናት እባካችሁ አቁሙ እንዲህ እንዳታደርጉ ቢላቸውም ከሚያስከትለው አደጋ አያንስም ልጅግ ትሙትም በሚል በትንሽዬ መኪናም በታች በስር መኪናም ቦምብም ልከው ሊያፈነዱትም አስበው ቢሞክሩም ቦምቡም አልፈነዳም ይላቸዋል። ክሪስም ማዶክስ ሀክ አድርጋቸው እምቢ እንዳስባለችባቸውም ገብቶት ቢጠይቃትም መልስ ሳትሰጠው ትቀራለች። የክሪስ ረዳት ጃክም በመብረሪያው ሞተሯም ከሮብ መኪና ፊትም ቆማ እሱም በንዴት ብሪትን እየያዘ የኔን ወንጀለኛም አልነበረም በስህተት ሆን ብላችሁም ይሁን አይታወቅም ገላችሁብኛል እያለም ሲናገር ጃክም ሽጉጧን አውጥታ ልተኩስበት ብትልም ባላንስ ስታ ትወድቃለች። እሱም ከነ መኪናው የኤአይ ፍርድ ቤት ውስጥም በረቃቅሶት ይገባል። በዚህም የቦታው መብራትም ሲቋረጥና የማዶክስ ማሽንም በባካፕ ጄኔሬተር እየሰራ ክሪስም 10 ሰከንድ ብቻም ለመገደልም ቀርቶት ማዶክስንም ቢጠራት መልስ አጥቶ በድንጋጤ እርዱኝ እያለ ቀውጢም ያደርገዋል። እድለኛም ሆነው ማዶክስም ተመልሳ ፍርዱንም ዘግታለት ነፃም ተውጧለች። ሮብኮዬም ብሪትንም ከለላ አድርጎም ይዞ እየተኮሰም ወርዶ ላለመያዝ ይሞክራል። ክሪስም ከቦታው ወጥቶ እየሮጠ በዚህም ታዲያ ሊፍት ተጠቅሞም ወርዶ እዛ አካባቢ የተገደለ የአንድ ፖሊስ መከላከያን አድርጎ ማዶክስንም ስለ ሮብ ወንድም ዴቪድ አንዳንድ ነገር ንገሪኝ በዛም ላረጋገው እያላት ሮብ ጋም ደርሶ ሊያወራው ቢሞክርም ሮብ ግን አልሰማም ብሎ የቦምቡ ማፈንጃም እያሳየው ወንድሜን በስህተት ነው የገደላችሁብኝ፣ እኔም ታዲያ በጊዜው ለእኔ ደውሎ በቀኑ አውርቶኝ ነበር ቢልም ማዶክስ በጊዜው ወንድምህ የተገደለው ሰው ሬሳ አቅራቢያም ስለተያዘ ነው፣ ምንም ስልክም አልነበረውም እያለች ብሪትም ታዲያ በዚህ ግርግር የሮብን እጅም ነክሰው ስታመልጥ ክሪስም ቀልጠፍ ብሎ በኃይል ሮብንም መቶ ዘሮት በስንት ትግል የቦምቡን ማፈንጃም ገመድ ይበጥስበታል። ሽጉጡንም ተቀብሎ ደቅኖ ለሚስቱ ሊበቀልል ቢያስብም ልጁ ብሪትም እያለቀሰች እንዳይተኩስ ትነግሯለች። ክሪስም ታዲያ ንዴቱ መለስም ብሎለት ከመተኮስ ሲቆጠብ እዛው ከኋላው ባልደረባው ጃክም ደርሳ ሮብ ላይ ተኩሳ ልጨርሰው ሌላ ልተኩስ ስትል ክሪስም በፍጥነት እያስቆማት ሮብም እኔ እርግጠኛ ነኝ ወንድሜ ወንጀሉን ሰርተካል ተብሎ የታሰረው ቀኑን ሙሉ በዛን ቀን ከኔ ጋር በስልክ ስናወራም ነበር። ይህንኑ የዛን ሰሞን ኬዙን ለያዘችው ፖሊስ ደውዬ ነግሬያት ነበር፣ ግን ዝም አለችኝ። እሷ እውነታውን ታውቃለች እያለም ይናገራል። ማዶክስም የተናገረውን እውነት ይሁን ውሸት ስታጣራ በጊዜው ሮብ የደወለው ለክሪስ ባልደረባ ጃክ እንደነበረም ደርሳበት ክሪስም ጃክን እውነታውን እንድትናገር ቢነግራትም ሳትናገር ስቀረ
ማዶክስም የጃክን የስልክ ጥሪዎች አጣርታ እውነትም በጊዜው ሮብ ከጃክ ጋር አውርቶ እንደነበረም ደርሳበት በጊዜው ታዲያ ጃክ ሆዬ የወንጀለኞች በሜርሲ ቴክኖሎጂ የተገደደውን የዴቪድን ስልክ ከመረጃ ክፍል አውጥታ ወንዝ እንደጣለችውና ሆን ብላ መረጃ እንዳስወገደችም ተመልክተው በካሜራም ይህንንም ማዶክስ ታሳያለች። ጃክም ይህን ያደረገችው ለህዝቡ ሜርሲ ቴክኖሎጂ እንደሚሰራና ወንጀልን ለመቀነስ ነው ብትልም ክሪስ እየተበሳጨባት ለሌሎች ፖሊሶች ጃክን አስረው እንዲወስዷት አዞ ልጁንም በደስታ ያቅፋታል። ኤአይዋ ማዶክስም በተፈጠረው ነገር እያዘነች በስህተት ዴቪድ የተባለውን ሰው እንደገደለች ስትናገር ክሪስም እናንተ ኤአይዎችም እንደኛ እንደ ሰዎች ትሳሳታላችሁ፣ መሳሳት ያለ ነው፣ ያንንም ከኛ ከሰዎች ተማሩም ይላታል። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥና አዳዲስ ሙቪዎች በዚሁ ቻናል ይዘንላችሁ እንመጣለን። እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።